ዳኒ መጣላት መከታዋ ዳኒ በጣም ባለጌ ነክ አትመጭስ እንደዚህ አይነት ነገር እንድታደርግ የምትገፋፋት ነው ብዬ ነው የማስበው። ምንድነው የሚባለው? ሰላም ሰላም ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ክብሩ ይስፋ ለመድኃኒዓለም እኔ ደህና ነኝ። ያው ቅድም ሰላም ብያችኋለሁ። በዱባይ 10 ሰዓት ላይ ሌላ ቪዲዮ ልቅቄ ነበረ። ቪዲዮውን ያላያችሁት ገብታችሁ መመልከት ትችላላችሁ። በብሩኬና በሀይሚ ዙሪያ ነበር የሰራሁት እና ውድ የሀገሬ ልጆች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ለቻናሉ ቤተሰብ የሆናችሁ ላይክ፣ ኮሜንት፣ ሼር በማድረግ ከጎኔ ሁኑ እያልኩኝ ወደ ዛሬ ቪዲዮ እንግባ። እንግዲህ መግቢያ ላይ እንዳያችሁት ዛሬ እጅግ በጣም በሚያሳዝን ቪዲዮ ነው የመጡት ጽጌም እኔም ያው ከነሱ ነው ቪዲዮውን ይዤላችሁ የምመጣ ከየትም አምጥቼ አይደለም። እና በነገራችን ላይ ይሄንን ቪዲዮ የምታዩት ሰዎች ማለት ነው ጽጌ ላይ ይሄ ቪዲዮ እንደዚህ የተለቀቀ ብቻ አይደለም፣ በጣም ከባድ ነገር ነው የደረሰባት ማለት ነው። እና ግን እስቲ ቪዲዮውን አብረን እናይና ከእሱን እያየን ያለውን ነገር እኔም የሰማሁት በግሌ የሰማሁት ነገር አለ እሱንም እነግራችኋለሁ ማለት ነው። እና እስቲ ይሄ የኤፍሱን ወንድም የሚባለው ሰውዬው ምኑን እንደሚያሙ ማመን አቅቶኛል። እኔ ማለት ቀልድ ነበር፣ ያው ነገር ቀልድ ነበር አልነበረም። ላስረዳ ፕሊዝ። ምን ነው የምታስረጂኝ? ልጅን በዚህ መልኩ አቢዩዝ የሚያደርግ ሰው በሲስተም ላይ እዚህ ክላስ ውስጥ ግቢ ብለህ አስገብተሃት። እኔ አዲስ አበባ ውስጥ እንደዚህ አይነት ነገር ወንድ ሆኖ ሴት ልጅን ሰው በማገት እኮ አይደለም ወንድነትን የምታሳያት። ማለት ምን አይነት ሰው ነገር ማለት እኔ እንጃ፣ እኔ ምን እንደምል አላውቅም። በጣም ነው የምትደብረው፣ በጣም ማለት ነው። እኔ እንዳንተ አይነት ፋራ ወንድ አይቼ አላውቅም። በጣም ሰገጤ ስግጥ ያልክ ፋራ ነክ። ኦኬ፣ በጣም ባለጌ ነክ። ጽጌ ላይ ይሄ አይገባትም። ምን ባደረገች? ትላንትና ወር ባልሞላ ውስጥ መተ እወድሃለሁ አፈቅርሃለሁ ስላለች አንተን እንድትከተል ነበረ ፍላጎት? አይሆንም። ያው ትላንትና ስንት ዓመተ ምህረት አብሮ የቆዩትን ፍቅር ትታ ካንተ ጋር ልትሆን አትችልም። ኦኬ፣ ያኔ እባብ እህትህ ናት። መቼስ እንደዚህ አይነት ነገር እንድታደርግ የምትገፋፋክ ነው ብዬ ነው የማስበው። ምንድን ነው የሚባለው? ሴት የላከው ሞት አይፈራም ይባላል። እሷ ናት የላከች ብዬ ነው የማስበው። በጣም ባለጌ ናችሁ ሁለታችሁ፣ በጣም ማለት ነው። በጣም ወራዳ ባለጌ ናችሁ ለእኔ ሁለታችሁ። ኤፍሱን የምትባለውም አንተም ማለት ነው። ኪሰሳይ ምን ልታደርገኝ ነው? በእናት ምን ልታደርገኝ ነው? ምን ልታደርገኝ ነው? ኮንዶም ጭራሽ 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 ፈጣሪ ወይ ትዕግስቱን ስጠን። ይሄን እንዴት እንመን? ጽጌ ላይ እንደዚህ አይነት ነገር ለማድረስ ነው ጭራሽ። በስመ አብ ወልድ መንፈስ ቅዱስ። ጭራሽ እኔ ስሙን ራሱ መጥራት አልፈልግም። እናንተ ሰምታችሁታል ብዬ አስባለሁ መቼስ። ማይ ጋድ ማይ ጋድ፣ በጣም ነው የሚያሳዝነው። በጣም ማለት ነው በጣም ህግ ባለበት ሀገር ላይ እኔ ለማመኑላ ከብዶኛል። ይሄ ነገር ምን እንደምል አላውቅም። እስቲ እናንተ በኮሜንት የሆነ ነገር በሉ። እውነት እኔ ይሄን ነገር ምንም ልል አልችልም። ከዚህ በላይ ምንም ነገር ልል አልችልም። በጣም ከባድ ነው፣ በጣም ከምላችሁ በላይ ማለት ነው። ወንድ ልጅ አንድ ሴትን ዘግቶባት እንትን እያሳያት፣ አሁን ቪዲዮ ላይ የሰማሁትን እያሳያት ምን ለማድረግ ነው? ጂሰስ ፈጣሪ ሆይ ትዕግስት ውስጥ
ወንድ ልጅ በዚህ መልኩ እንደዚህም ሲሰጥ ማየት በጣም 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 በቃ እንጃ ያሉን ቃል አውጣ ነው ጋይስ። አላውጣም። እስቲ ለቪዲዮውን አብረን እንመልከት። ልብስ ልበስ። እኔ የምትወደኝ ከሆነ እኔ ለኔ ታስባለች። ሰውዬው ይሄ ነገር እያሳየስ ወይኔ ፈጣሪ እኔ ይቀፈኛል። እኔ ይቀፈኛል። እውነቴን ነው። ቅፍፍ ነው የሚለኝ። ጭራሽ ኬክ፣ ጭራሽ ኮንዶም። ሀይ እኔ በጣም ይከብዳኛል። በጣም ይቀፈኛል። ኦማይ ጋድ ጋይስ ስሙን ራሱ ስለጠራው እንዶ እኔ እፈራለሁ በጣም። ፈጣሪ ሆይ ጠብቀኝ። በጣም ያስፈራል ይሄ ጋይስ። እዚህ ውስጥ ማለት ነው በነገራችን ላይ እዚህ ውስጥ በጣም ብዙ አስተማሪ ነገር እንዳለው ካስተዋላችሁ አስባለሁ። ካላስተዋላችሁ ግን ምንም ማድረግ አይቻልም። በጣም ከባድ ነው። በጣም በጣም ፔንፉል ለጽጌ። እኔ ያው ፖሊስ አሁን እኔ የሰማሁት ነገር አለ፣ ግን ሁሉንም ነገር እዚህ ጋር አልናገርም። በሂደት ትሰማላችሁ ምን ላይ እንደደረሰ ማለት ነው። እና እስቲ ለሁሉም አውረኝ ዳኒ መጣላት፣ መከታዋ ዳኒ መጣላት። ስለዚህ ምን አባትም አታደርግም አንተ። ቀበቶን ፈቶ ነበር አንተ መግረፍ። ቀበቶን አይለአብ የምትባለው ማለት ነው። ቀበቶን ፈተን ማለት ነው። ሱሬን አውልቀን ነበር አንተን በጉማረ ነው የሚባለው ባለንጋ ወንድነትህን ያኔ ነበረ። አይቀርም እኛ ባናደርግ ፖሊስ ያደርግሃል። እሱ ምንም እንዳታስብ ኃይለአብ አንተ ጽጌን ባዶ ሩም ውስጥ አስገብተህ ነይ የሆነ ነገር አድርግ ብለህ ሴት ጋይስ እዩት። አሁን ከጽጌ ብዙ ነገር ትማራለች። ሴትን እንደ እባብ ፍሯት። ሴት ጓደኛ ካላችሁ በተለይ ለእንደዚህ ከእናንተ ጋር የማይስማማ ሰው ጋር ጓደኛ የሆነች ሴት ማለት ነው ጠላታችሁ እንደሆነች አስቧት እና እንደ እባብ ሽሿት። ገባችሁ? ባለፈው በዚሁ አጋጣሚ እንሽን ላርጋት ቻይና ውስጥ የታሰረችው ናዝራዊት በሴት ነው የተበላችው። ሴት ጓደኛዋ ናት የእድሜ ልክ እስራት እንዲፈረድባት ያደረገቻት። ባመነቻት ሴት ነው ህይወት ሳትኖር እዛ ውስጥ እየማማቀቀች። መቼስ እስር ቤት ውስጥ ደስታ አለ ብዬ አላስብም። እንድትኖር ያደረገቻት ሴት ጓደኛዋ ናት። ገባችሁ? ሴትን እኔ እግዚአብሔር ይመስገን እኔ ሆነን ለመናገር እኔ አንድ ማምኖ ሰው እዚህ ምድር ላይ አንድ ማምኖ ሰው የለም። አንድ ማምኖ በቃ ሁሉ ነገር የሆነው እግዚአብሔር የድንግል ማርያም ልጅ አልፋ ኦሜጋ ኢየሱስ ክርስቶስ ሰላሜ ክንዴ ሁሉ ነገር የሚያርፍበት። ገባችሁ? በቃ ሁሉ ነገሬ ማርያምን በምን ልግለጸው? እግዚአብሔር በምን ይገለጻል? በምንም አይገለጽም። በምንም ማርያምን በምንም ከነ ኃጢአት የወደደኝ እውነት የሚታመን በቃ ሁሉ ነገር የሱ ነው። ከቃል በላይ ነው። ምንም ብዬ መናገር አልችልም ስለ እግዚአብሔር ማለት ነው ማርያምን። እና ከዚህ ቪዲዮ የምትማሩት ያ ነው። ምክንያቱም አሁን ጽጌን የሆነ ነገር አምጪ ብሎ እዛ ወስዶ ነው ሩም ውስጥ የዘጉባት። በዚህ አጋጣሚ ይሄን ልፈልግ ነው። እና ሴት በቃ ሰውን አትመኑ ጋይስ። በጣም ብዙ ልጆች ብር እየተበላን ነው እያላችሁ ነው ቲክቶክ ላይ። እኔ ባይዞ የዚህ ዱባይ ውስጥ ባለፈው 100 ምናምን ሺህ ብር ተበልቻለሁ ብዬ ነግራችኋለሁ። 100 ሺህ ብር ተመልሶልኛል። 50 ሺህ ብር አልተመለሰልኝም። ግን በ500 ግማሽ ሚሊዮን የተበሉ በጣም ብዙ ልጆች አሉ። እና ሰውን አትመኑ ጋይስ። በዚሁ አጋጣሚ ማለት የምፈልገው ሰውን አትመኑ። እና አንድ ቪዲዮ አብረን እና የዛሬ ቪዲዮ ልጨርስ። ውድድ ነው የማደርጋችሁ በነገራችን ላይ አቅሙ ሴት ልጅን ሩም ውስጥ አስገብቶ ወንድ ነኝ እያሳየ መፎከር ነው። ወንድነት ይሄ ነው። አንተ
አንተ ወራዳ ማለት ነው። ምን ብዬ እንደምነግርህ አላውቅም። ሴታ ሴት ነህ አንተ። ይሄ ቃል ራሱ ያንስብሃል። በምን ልግለጽህ? በምን ትገለጻለህ?